አንድ ጊዜ አሁን አንቺ ነሽ የምትስቁ። ማሜ ተረጋጋ። ተራን ጠብቅ። አዳም አወርዳለሁኝ ግን ከፍ አድርጌ ነው አንተ ማጫወትህ። በጣም ስለሸኮልክ ማለት ነው። ክርስቲያን ከስራ አድርጌ መረጃ አለኝ ስላልክ ከፍ አድርጌ ስለሆነ ማጫወትህ መረጃዎችን አዘጋጅና ጠብቀኝ። ኤኒዌይስ አይዱንያ ኦልራይት እና ከፍ በል ከፍ አድርገው ክርስቲያን طيب ነጃሽ ሙስሊም ለመሆኑ ሙስሊሞች ሙሉ ለሙሉ ማስረጃ የላቸውም። ዝም ብለው ነው የሚሉት የሚቀጥፉት እንጂ ነጃሽ ፈጽሞ ሙስሊም አይደለም እያልክ ክፈት ማስረጃው ነው። እሺ የትኛው ቁርአን ክፍል ላይ ነው ነጃሽ የሚባል? ሱረቱል ማኢዳ ቁጥር አንቀጽ ማለት ነው አንቀጽ 83 ላይ ጌታችን እንደዚህ ብሎ ተናግሯል። وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق. كفاتو ايش نكفت الله لنا الشاب. ነጃሺ ሰለመ የሚል ማስረጃ ሊሰጠን ነው። ንጽጽር አቆማለሁኝ ለአንዴና ለመጨረሻ ጊዜ። አይዱንያ ለአንቺም ምስክር ይሆንልሽ። ከቁርአን ላይ ነጃሽ ሰልሟል፣ ነጃሽ ሙስሊም ነው የሚል ሊሰጠኝ ነው። ለአንዴና ለመጨረሻ ንጽጽር አቆማለሁ። ይሄን አካውንት ትጠቀምበታለህ። አይታየንም። ጅል በራሱ ይስቃል አሉ። ይታያል። የሚያስቅ ነገር እኮ የለውም። ኦኬ ብዙም አይታየኝም ለኔ። ኦኬ የተወሰነ ተከፍሎ አለ። ቀጥል። እሺ ቀጥል፣ ችግር የለውም። እሺ ፈስረው ሄድና ይታያል። ክርስቲያን ለእናንተ የተወሰነ ተከፍሏል ይመስለኛል። አማርኛው ከሆነ አይታይም፣ ግማሽ አድርገዋል። እሺ ይታያችኋል? አይታያችሁም? እሺ እንዴት አድርጌ ይታያል? ቀጥል። እሺ ችግር የለውም። ቀጥል፣ ችግር የለውም። ቀጥል፣ ችግር የለውም። በቃ ችግር የለውም። ቀጥል። ማተር አደርገንም እንስማማለን። ካልታያችሁ ይታያችኋል? ችግር የለውም። ቀጥል። ይታያል። በቃ ቀጥል። እሺ እንዳንተ ያለ ወዳጅ ምዕራፉን ነግሬያቸዋለሁ። ጠይብ ወኢዛ ሰሚዑ በሰሙ ጊዜ ማ ኡንዚለ ኢለ ረሱሊ ወደ መልእክተኛው የተወረደውን በሰሙ ጊዜና ተራ አዕዩነሁም አይናቸውን ትመለከታለህ። ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ ሐቅን ከማወቃቸው የተነሳ አይናቸው ሲያነባ ትመለከታለህ። የቁሉነ ብለውም ይላሉ ረበና አመና በአንተ በተወረደው መጽሐፍ በአንተ አምነናል፣ ጌታችን ሆይ በአንተ አምነናል፣ ፈክቱብና መዐ ሻሂዲን ከመስካሪዎችም ጻፈን ብለው ይላሉ ብሎ አላህ ሱብሓነሁ ወተዓላ ይሄን አስቀምጧል። ይሄን የእስልምና ሊቃውንቶች ሲያብራሩ ሙሉዎች ምን አሉት? እነ ጃዕፈር ምን አገናኘው ወደ ሀበሻ በሄዱ ሰዓት የዛን ጊዜና ነጃሽ ዘንድ ሄደው ቁርአንን ሲያነቡለት በመስለሙ የተመለከተ የወረደ መሆኑ ሙሉ ሊቃውንቶች እዚህ ላይ ተስማሙ። ኧረ ተረጋጋ። የነው የምሮጠው ቁርአን የተብራራና ግልጽ ነው። ከዘቡር 200 እጥፍ፣ ከተውራት ደግሞ 7 እጥፍ፣ ከኢንጂል 2 እጥፍ የተብራራ ግልጽ የሆነ ምንም ማብራሪያ ማያስፈልገው ክፍል ነው ቁርአን ይላል ቁርአን በራሱ። ስለዚህ ነጃሽ የሚለው የት ጋ ነው? ሽታውም የለም። ሊቃውንት ትናንትና እኔም ሊቃውንት ነኝ እኮ ያውን ሊቃውንቶቻችሁን ማስተምር ማይዳውን ኬታ መጣው። ሽታውም የለም። ቁርአን ሲሰሙ የሚያለቅሱ አሉ። እነማን ናቸው? እንትናን እንበለው፣ ነጃሽን እንበለው። አየው እፎይ እንስማማ። ነጃሽን በለው። ነጃሽ ስሙ እዚህ ጋር ነጃሽ ተብሎ አልተጠቀሰም። ነጃሽ ብሎ አልተጠቀሰም። እስልምና ላይ ቁርአንና ሐዲስ ሲተረጎም ማለት ነው። ቆይ እፎይ አንዴ ስማኝ አንተ። እኔም ልክ ቆይ እንጂ እኔን አዳምጠኝ። ቆይ የመጀመሪያውን አርጉመንትህን ገለሃል። የለም ቆይ ረጋ በል እንጂ አመጣልሃለሁ። ሌላ ማስረጃ አለ። ይሄ ብቻ አይደለም። አልቃ የሚገቡትን አስወጣቸው። ክርስቲያን
ቀኛቸው ነው ጣልቃ የሚገቡትን በመሀል የሚገቡትን እኔ ብቻ ነው እያወራለሁ። ጣልቃት ለምን ቁርአናችሁ ላይ ቁርአን በደንብ የተብራራ ነው ይላል ላልከው ነዓም ይላል። ነገር ግን ቁርአንን በደንብ ደግሞ አላህ Subhanahu Wa Ta'ala አብራርቶ አስቀምጦታል። ሊቃውንቶችም ግን በበለጠ መልኩም ደግሞ እነሱም ያብራሩታል። ወለው ردوه الى الرسول والى الامر منهم لعلموا الذين استنبطوا ቆይ አዳምጠኝ ወደ አላህና ወደ መልእክት መልሱት በበለጠ ለሰው ልጆችም ይብራራላቸዋል ይላል። አዳምጠኝ እንጂ እኔንም አጨርሰዋ ጣልቃ የሚገቡትን ሸኛቸው። ከአንዳንድ ሸኛትች ነው። በደንብ አስተውሉ። ቁርአኑ ግልጽና የተብራራ ነው። ሰው ግልጽና የተብራራ ከሆነ ነጃሺ የሚል ስም አንድ ማምጣት ትችላለህ? ሰማ እንደዚህ ያለ የሚል ቁርአን ላይ አለ ወይንስ የለም? የመጀመሪያ አርጉመንት አለ ብለህ ነው ያልከው። ማብራሪያ ሰንበዲ ጫላንም ብሎ ማብራራት መፍቱ ነው። ጫላንም ብሎ ማብራራት መፍቱ ስለሆነ ማለት ነው። ነጃሺ የሚል ስም አለ የለም? በቁርአን ውስጥ ሚዩትን አንሳና አለ የለም? እሱን እንትን በልልህ። ሚዩት ማሜ ሚዩትን አንሳና አለ የለም? ነጃሽ እንደሰለመ ሷሃቦች እንዳሰለሙት ሙሉ የሚጠቁም ረጅም ታሪክ አለ እዚህ ጋር እዚህ ላይ ማለት ነው። ታሪክ አልጠየቅኩም እኔ ታሪክ ስትል ነበር ቅድም ይሄን ታሪክ አታውቁትም እናንተ ደንቆሮ ናችሁ ማለት ያልክ ስተች ነበር ቅድም ላይ የሰማው እኮ ነው። ችግር የለውም። ቆይ ቁርአኑን እንግደል ቅድሚያ። ተቁርአኑን ተገደልን በኋላ ወደ ታሪክ እንገባለን። ታሪኩንም ጠንቅቄ ያውቃቸዋለሁ። ታሪኮቹ ነው አለቀሰ የተባለውንም በመጀመሪያ ደረጃ ቁርአኑ ይላል ወይንስ ሙፈሲሮቹ ናቸው ያሉት? ነጃሽ ያሉት ቁርአኑ ነው ወይንስ ሙፈሲሮቹ? ቁርአን ላይ ራሱ ተናግሯል። በቃ ነጃሽ የሚል አንድ አሳየኝ። ነጃሽ የሚል ቃል በቃል አልተወሳም። ነግሬያለሁ እኮ ነጃሽ እኮ አላልኩም። እዚህ ጋር እኮ ቁርአኑ ሳብራራለህ እኮ ነጃሽ ይላል አላልኩም። ነገር ግን ይሄ ቁርአን የወረደ አዳም ምን አንተ ቁርአን አሁን አንተ ማለት ስትሰማ ያስጠላል ይደብራል ወይስ? እኔ ምንም አያስጠላኝም። ምን ተረጋግቼ ከ15 ደቂቃ ያላነሰ አንተን ሳዳምጥ ነው የቆየሁት ከታችኝ ማለት ነው። ምንም አያስጠላኝም። ግን አንተም አዳምጥ አስጨርስ። የራስህን ብቻ ሳይሆን አዳምጣለኝ። ወደ ሙፈሲሮች ከመሄዳችን በፊት አርጊው እያደረግን እንድንሄድ ነው። ስለዚህ ቃሉን ሰማ አመነ ነገር ነው አይደለ? which is ደስ አላቸው፣ ልባቸው እንባቸው ተነካ አይደለ? እንደዛ ነው ክፍሉ አይደለ? ወንድማችን እኮ አምነናል ብለው ይላሉ እያለ እኮ ነው ቁርአኑ ላይ የቁሉነ ረበና አመና ይላሉ፣ አምነናል ይላሉ። ጎበዝ ቆይ አዳምጠኝ። ኦኬ። ስለዚህ አይኖቻቸው ከዛ አይኖቻቸው ቆይ ረጋ ብልና አዳምጠኝ። አላመነም ለሚለው ይኸው አምነናል ይላሉ። እነማን ናቸው እነዚህ? ዝም ብሎ እንደ ቁርአን ዝም ብሎ ነው እንደሚዘግበው? እነ ነጃሺ ናቸው አምነናል ያሉት ሷሃቦች። እነ ጃዕፈር ሷሃቢያዎች ወደ ሀበሻ ሄደው ቁርአንን በሚያነቡላቸው ሰዓት እውነታን በሚነግሯቸው ሰዓት የዛን ጊዜ አንተና ምትለው ለምን ተረተረ የምታወራው? እስኪ ጃዕፈር የሚለውን አሳየኝ እስኪ። ጃዕፈር ተረተረም ታወራለህ? ቆይ ልንገርህ አዳምጠኝ። የት አልታደ እነ ጃዕፈር ወደ ኢትዮጵያ ሄደው የሚል ታሪክ እስኪ ያሳየኝ። እኔ አሁንኑ አዳምጠኝ። እዚህ ቁርአኑ ላይ አላሳየውም። ያን ላሳይ ስል እኮ ነው አሁን አንተ ቅድም በቃ ከሌለ ተረት ነው ብለኛላችሁ። አዳም ፕሊዝ ተረጋጋ። ቆይ ሐዲስ ጋር ሄደን እንገባለን። ሐዲስን አዳም ተረጋጋ። ቆይ ተረጋጋ። ተረቱ ጋር እንሄዳለን። የስትሪዎቹ ተረት ጋር እንሄዳለን። ቅድሚያ ቁርአንን እንግደል። ቁርአን ላይ ከሌለ ነጃሺ የለም፣ ኢትዮጵያ ሄዱ ሚል የለም፣ ኢትዮጵያ እንደዚህ እስልምና ተቀበለ ሚል ሽታውም የለም። ኦኬ ታሪክ ነገረኝ ምትል ከሆነ ታሪክ ጋር ደግሞ ሄደን አርጊው እናደርጋለን። አለቀሱ የሚለው ራሱ አሁን ገና ቻሌንጅ አደርጋለሁ። እዚሁ ክፍል ላይ ያመጣኸው ላይ አለቀሱ አይደለ? የትኛውን የቁርአን ክፍል ሰምተው እንዳለቀሱ ምን እንዳሉት አመን ያሉበትን እኔ ራሱ አምንበታለሁ ብትለኝ ብልህ ሙስሊም ነህ ልትለኝ ነው? እነሱ አመንን አለቀሱ ባልከው እኔም አምንበታለሁ። ሉክ አንተ ያመጣኸውን ይህን ጥቅስ እኔ ራሱ አምንበታለሁ። ከዛ በኋላ እንዴት አድርጊው እንደምታደርግ ያሳያለሁ ማለት ነው። ምክንያቱም ምን ብለው ሲነግሩት ነው እሱ አምኛለሁ ያለው? እስኪ ቀጥል እኮ ታሪኩን አብራሩለት።
እኛ መጀመሪያ ላይ በመሃይማን ዘመን ድንጋይ እናመልክ ነበር። ከአንድ ድንጋይ የተሻለ ድንጋይ ስናገኝ እናመልክ ነበር። እንደዚሁም ከዘመዶቻችን ጋር ተቆራርጠን ነበር የምንኖረው። ታሪኩ እንደሚታወቀው ረጅም ነው። ከዛ ሙሐመድ የሚባል መልእክተኛ መጣና ተውሂድን ሰበከን። ፈጽሞ ያለው አንድ አምላክ ብቻ ነው፣ እሱን አምልኩ፣ ሌላ መለኮታዊ የሆኑ ተግባራቶችን አትፈጽሙ ሲለን ይህንን አስተምሮ በምንቀበል ሰዓት ቤተሰቦቻችን ጠሉን፣ ከሀገራችን ተፈናቀልን። እኛም ለእውነታ ብለን ይህን ነገር ራቅን ብለው እሱን ሰበኩት። ቁርአንንም አነበቡለት፣ አለቀሰ፣ አመነ። ይህን ቆይ ጎበዝ፣ እስከዚህ ድረስ እኔ አሁን ራሱ አልከራከርህም፣ እስማማለሁ። ቴንኪው። እኔም እምነቴ ስለሆነ እኔም እምነቴ ነው። አለቀሰ የተባለበት ክፍል ምን ብለው አንብበውለት ነው? እውነታን በሚያውቁ ሰዓት ነው ያለቀሱት። እውነታን አወቁና አለቀሱ። ምን ሲነግራችሁ? ምን እኮ እሺ፣ ላቅልልልህ። ታሪኩን ሙሉ አታውቀውም። ታሪኩን ሙሉ ስለማታውቀው ታሪኩን ልንገርህ። እሺ፣ ስለ ኢሳ ጠየቃቸው አይደለ? ናም፣ በማግስቱ ማለት ነው። የዛን ዕለት ዋሹት። ይሄን እኮ ረጅሙን ታሪክ ዋሹት። እፎይ አንተ ከሆነ ማለት ነው ስለ ሐዲስ እንገባበት ስላልክ ነው እንጂ ረጅሙን ሐዲስ ላብራራልህ ነበር። ረጅሙ ሐዲስ ላይ ሁሉም አለ። ቆይ ልንገርህ፣ ረጅሙ ሐዲስ ላይ ተስማማን። እስከዚህ ድረስ ተስማማን። ታሪኩን እኔ ሙሉ ስለምስማማበት ነው። ታሪኩ ጋር ብትሄድ እኔ ስለምቀበለው ነው። በፐርሰናሊ ታሪኩን እቀበለዋለሁ። እናንተ ግን ዛሬ ላይ ያላችሁት አትቀበሉትም። ንጉሱ ባለው መሰረት ከተቀበላችሁት እኔም እቀበላለሁ። ከዛ ወዲያ ማንኛው ነው በእምነቱ ላይ ትክክል የሚሆነው እናያለን። ንጉሱ ያለውን እቀበላለሁ እኔ። እናንተ ትቀበላላችሁ ወይ? እናያለን። በታሪኩ መሰረት አለቀሱበት ያሉትን እኔም እቀበለዋለሁ። ነገራቸው። ኦኬ። ከዛ በኋላ አለቀሱ። ማን ያለቀሰው? ባይዘይ ኦዲየንስ ግልጽ ለማድረግ ያህል አለቀሱ የተባለው አንድ ሰው አይደለም ያለቀሰው፣ ቄሶቹ ጭምር ነው ያለቀሱት። ፓትርያርኩም ነው አለቀሰ የተባለው። ታሪኩን ሰምተው ወደውት ያለቀሱት፣ የተቀበሉት፣ አመኑበት የተባለው ፓትርያርኩ ጭምር ነው። ፓትርያርኩ ምንድን ነው ሊያስለቅሰው የቻለው? ሊወደው የቻለው? ሊቀበለው የቻለው? ካህናቶቹ ካለቀሱ፣ ፓትርያርኩ ካለቀሰ፣ ንጉሱ ከተቀበለ ማን ቀረ ታዲያ? ምንድን ነው ታሪኩ? የመጀመሪያ ቀን ይሄንን እንትን አሉ፣ ሳይነግሯቸው ጥለው ሄዱ። ስለ ኢየሱስ ምንም ሳይናገሩ ማለት ነው። እኛ ሬሳ እንበላ ነበር፣ ብዙ ድንጋይ እናመልክ ነበር፣ ሰው እንገል ነበር። የሆነ ከኛ ውስጥ አንድ ሰው ተነሳ፣ ነብይ የሆነ ከዛስ ሰው አታምልኩ፣ አይምን ድንጋይ አታምልኩ፣ ሬሳ አትብሉ፣ ሰው አትግደሉ፣ ዘመድን አታፈናቅሉ፣ እንትና አትበድሉ አለን። እኛም እሺ ስንል ስደት መጣብን፣ ጠሉን፣ ሊገሉን ሲሉ ወደ አንተ ተሰደብ መጣን አሉት። ይሄማ ጥሩ ነገር ነው ያደረጋችሁት፣ ፈጣሪ የሚወደው ነው፣ አምንበታለሁ። እኔም ሰው ሬሳ አይበላም፣ ድንጋይ አይመለክም፣ በአንድ ፈጣሪ ማምለክ ከሆነ ትክክል ነው ያደረጋችሁት አላቸው፣ ተቀበላቸው። ነገር ግን ስለ ኢየሱስ ትንፍሽ ሳይሉ ነው የሄዱት፣ ሳይነግሩት ማለት ነው። ትሪክ ሰሩ፣ ድራማ ሰሩ። ነገር ግን አንድ ሰው ነበረ ከጣዖት አምላኪያን ሁለት መጥተው ነበር። ሶሪ አንድ ሰው ሳይሆን አንደኛው ግን ሚስጥራችሁን እነግርባችኋለሁ ስለ ኢየሱስ የምትዋሹትን አላቸው። ቆይ እፎይ እየሰማኝ ነው? ይህን ሰበካውን ወይም ደግሞ ታሪኩን አስተምሮቱን ሌላ ሰዓት ብታደርገው። እስከዚህ ድረስ ውሸት ነው። እስከዚህ ድረስ ውሸት ነው። አይ ኡመር፣ እስከዚህ ያወራሁት ውሸት ነው። ላ ውሸት የለውም። እዚህ ጋር ታሪኩ ውሸት የለውም። ሙሉ እውነታ ነው። እሱን ግን አስተምሮቱን ሌላ ታደርገው። ይሄኛውን ታሪኩን እኮ በረጅ ቆይ ልንገርህ፣ አዳምጠኝ አዳምጠኝ። እሺ ቆይ ቆይ፣ እኔ ያዳመጥኩ አይደል የቆየሁት? ቆይ እኮ እዚህ ድረስ እውነት ከሆነ እኔ የምስማማለሁ አልኩህ እኮ። አንድ አካል መጥቶ ድንጋይ እናመልክ ነበረ፣ ሬሳን በላ ነበረ፣ ታላቅ ኃይለኛው ታናሹን ይገል ነበረ። ከመካከላችን የሆነ አካል ተነስቶ እነኝን አቁሙ፣ ሰው አትግደሉ፣ ሬሳ አትብሉ አለን፣ አምላክን ብቻ አምልኩ አለን ብሎ ቢለኝ አንድ አካል ጥሩ ነው ያደረግከው፣ ትክክል ነው፣ እኔም በዚህ አምናለሁ ስላልኩኝ ሙስሊም ነኝ ማለት ነው ወይ? እስከዚህ ታሪክ ድረስ ትክክል ከሆነ እኔ ማምንበታለሁ። ይሄን እሺ፣ መራባሽ እንቀጥል። ቀጣይ ወዳለው ማለት ነው። እነሱ ኔክስት ዋጋ እንግባ። አሁን አለቀሱበት የተባለችውን ታሪክ ላይ ስለ ኢየሱስ ለምንድን ነው ሳይነግሩት ጥለው ሄዱት? ለምንድን ነው የዋሹት? ነግረውታል እኮ። ረጅሙን ታሪክ ላንብልህ፣ በአረበኛውን ላንብልህ።
አልነገሩትም። በመጀመሪያ አልነገሩትም። ስለ ዒሳ እንደነገሩት ላሳይ። በመጀመሪያ አይደለም፣ በማግስቱ መጥተው ነው የነገሩት። በማግስቱ ደግሞ የነገሩበት ምክንያት ምን ገጥሟቸው እንደሆነ ይታወቃል። አሁን እኮ አዋርዳቸዋለሁ ስለ ኢየሱስ ተቀርፋላችሁ ነው አልነገሩትም አልክ። ማስረጃ ልጥቀስልህ ወይ ስለ አይ በማግስቱ ነው እንደገና የመጡት። አሁን ለራሱ አንተ ሁለት ሰው ይሆንክ እኮ ሁለት ሰው አልሆንኩ። ልንገርህ ማሜ አልሰማኸኝማ። ለምን ሙሉ በመጀመሪያ ይሄን በመጀመሪያ ታሪኩ ሙሉን ሳይነግሩት ከላይ አስታውን ነገር ብቻ ለማስከዳት ነው። ቆይ ልንገርህ፣ አዳምጥ ቆይ ቤተልሔም ማኒፑሌት እያደረከኝ እኮ ነው። የመጀመሪያ ቀን ላይ እነኝን ነገሩ ስለ ኢየሱስ ትንፍሽ ሳይሉ ሄዱ ማለት ነው። ከጣዖት አምላኪያን ደግሞ የነሱ ሚስጥር ለማጋለጥ ሁለት አካላት መጥተው ነበረ። ስለ ኢየሱስ የምትቀጥፉትን እነግርላችኋለሁ አላቸው። ለንጉሱ መጣና ምን ብሎ ነገራቸው? ስለ ኢየሱስ ማይሆን ነገር ያስተምራሉ። እናንተ እንደምታምኑት አይነት እምነት አይደለም ያላቸው አሉት። ቆይ ትቀጥላለህ። ቆይ ቀጥል። እሺ የትም እንደማታመልጠኝ ላሳየህ። ክርስቶስ ተዘጋጀልኝ። ቀጥል። ቆይ ልንገርህ፣ አሁን ላይ ማለት ነው ከታች ያላችሁት 1800 ሁላችሁም እያዳመጣችሁ መጀመሪያ ምንም ስለ ዒሳ አልሰበኩትም አልነገሩትም አምነናል ሲሉ ሁሉ ስለ ዒሳ አልነገሩትም እያለ ነበር። መጨረሻ ለማስረጃ አንጥቀስ ስለው አይ ነግረውታል ብላ ቆይ ለምን ቤት ሄደህ ቁጭ ብለህ ትከፋለህ እንዴ? በመጀመሪያ አልነገሩም። አዳምጥ። በመጀመሪያ ቀን ነግረውታል። በመጀመሪያ ቀን ነግረውን ነበር። ሁለተኛ ቀን ሶስተኛ ቀን እዚህ ጋር ስለ ቀን ቆጠራ ሳይሆን አንተ ፈጽሞ አልነገሩትም ያልከው መጀመሪያ ላይ ስለ ዒሳ አልሰበኩትም ነው ያልከው። ነግረውታል አምነናል ሲሉ ነግረውታል። አዳምጥ። ሪካርዶ ደውለው ዩቲዩብ ላይ ስላላውን ደግመን እናሰማሃለን። እኛ ቤት ላይ መቅጠፍ አይቻልም። በመጀመሪያ ያወሩት እስከዚህ ድረስ ነው ብያለሁ። ፓርት 1 ይሄ ነው። ፓርት 2 እንቀጥል አልኩህ። እዚህ ድረስ ትስማማለህ አትስማማም አልኩት። እስማማለሁ። ውሸት ተናግሬያለሁ አልኩህ። አልዋሸህም አልከኝ። ከዚህ በኋላ ግን ምን መጣ ታሪኩ? ሌላ ሰው መጣና ስለ ኢየሱስ የምትዋሹትን ለንጉሱ ነግርላችኋለሁ አላቸው። ለንጉሱ ነግርላችኋለሁ። ባሪያ ብቻ ነው ትላላችሁ፣ ስለዚህ እጄ ለንጉሱ ነግርባችኋለሁ ሲላቸው፣ ቆይ አዳምጥ እነግርባችኋለሁ ሲላቸው፣ ከዛ ንጉሱ ያስጠራቸዋል ድጋሚ ማለት ነው። ስለ ኢየሱስ እምነታችሁ ምንድን ነው ብሎ ቻሌንጅ ያደርጋቸዋል። ከዛ በኋላ ሲመጡ ደግሞ ያሉት አለ። እስቲል እሱ ያሉትን አንተ አንብበልን። አሁን እኔ በበቂ መረጃ ሰጣለሁ። ቀጥል አንብበልን። የመጀመሪያው ሱር ላይ ተስማምቻለሁ። ሙስሊም አይደለሁም። ቀጥል አሁን አንብብ። ሁለተኛውን ዙር طيب ሌላ ደግሞ ማስረጃ ታሪኩ ማለት ሐዲስ ደግሞ ማለት ነው ማስረጃ። ከዛ ሐዲስ ደግሞ ሌላ ማስረጃ ሲሞት ራሱ መልእክተኛችን አለይሂ ሰላቱ ወሰለም ሰግደውበታል። ሰላተል ገይብ ቆይ ገና ያለቀሰበትን ታሪኩን በደንብ መነጋገር አለብን። ሐዲሱን ቅድሚያ ክፈትና ሁለተኛውን ስቴፕ አንብብ። ሞቱ ገና ነው፣ በኋላ የሚመጣ ነው። ሚዩት አላደረኩትም። ሚዩት አታድርገኝ በለው ይላል። አሁን ቀጥል። ሁለተኛውን ሚዩት እያደረግህ ነው እንጂ አንተ ለምን ትፈራለህ? ትክክለኛ ሰው ከሆንክ አዳምጥ። የራስን ብቻ ተናግረህ ነው እንደ ጸጥ የምትለው? ቀጥል፣ አንብበው። ቀጥል። ያው እኔ ሚዩት አላደረኩም። ቀጥል። ሁለተኛውን ታሪክ ያለቀሱበትን ታሪክ አንብብልን። የትም እንደማታመልጡኝ እኮ ስለማቅ ነው። አንደኛውን ፓርት ላይ ያስፈያቸዋለሁ ሙስሊም አለ። ሁለተኛውን ፓርት ደግሞ ሙስሊም እንደማያደርግ አሳያለሁ። ምኑን ታውቀዋለህና አንተ እኮ ማለት ነው አሁን ማለት ነው አንተ ማስረጃ ምናምን ሳይሆን የምትፈልገው በሐማሳነት እንድንቀጥል የሆነ ተሳድብ ምናምን እኛ ከኛፍ ማለት ነው ፈጽሞ እንደዚህ ስድብ ነገር ምናምን እንደዚህ ማይምናች ምናምን የሚል አትሰማም። ማስረጃ ላልከው ማለት ነው ረጅም ታሪክ አለ። ረጅም ታሪክ ማለት ነው። አዲሱን ክፈት። አሁን ምን የሚለውን ፓርት ነው የምትፈልገው? አንተ የምትፈልገው ምን የሚለውን ፓርት ነው ማለት? ረጅም ነው ታሪኩ፣ ረጅም ነው። በአረብኛ ከፈለክ ሐዲስ ነው የምፈልገው። ዝም ብሎ ታሪክ ምን የሚለው የምን የሚለውን ሐዲስ ያለቀሱበትን ፓርት አሁን ክፈት እናሳየን። ለምን እንዳለቀሱ ቁርአን ላይ ልክፈትልህ? እሺ ቁርአን ላይ ልክፈትልህ። የትኛውን ቁርአን ክፍል አንብቦላቸው እንዳለቀሱ እሱን አሳየን።
ወይስ እኛ እናሳየህ? እዚሁ ራሱ ላይ እኮ ይናገራል። ወደ መላእክተኛው በወረደ ሰዓት ይላል። ወደ መላእክተኛው የወረደው ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ይላል። ቀደም የከፈትከውን ክፈትና ወንድሜ ማስረጃ ይሆነኛል ያልከውን ክፈትና ታሪኩን ኔክስት ከዋሹበት ጀምረህ ቀጥልልን። ሐዲስ ተሆነ ሐዲሱን ሪፈረንስ ጥቀስ። ምን ላይ ነው ያገኘኸው መረጃው? ዝም ብሎ ጎግል ነገር ማስረጃ ስለማይሆን ማለት ነው። ዝም ብሎ ሰንበዴ የጻፈውን እዛ አትምጣ ወገናችን። ለወደፊት ጥቀስ፣ ሶርሱን ጥቀስ በመጀመሪያ። طيب አጢባው المقال የሚለው ኪታብ ላይ መቼ ነው የተጻፈው? ስለዚህ ኪታቡ አሁን ላይ እያወራን ያለ ነው ስለ ማስረጃ እንጂ ስለ ኪታቡ ታሪክ ማን ጻፈው ማን ተቅዲም አደረገለት ስለዚህ አይደለም እያወራን ያለ። ትናንትና የተጻፈ ከሆነ አስቸጋሪ ነው። ዝም ብሎ ታሪክ ነገር ምንም እንትን የሌለ ነገር ስናዳሉ አዲስ ኪዳን እኮ አይደለም እኛ የምንከተለው አትነግረው እኮ የሚጻፍ ምናምን አይደለም። አዲስ ኪዳን አይደለም ይላል። ምን ማይታወቅ መጽሐፍ ጸሐፊያ እንትን ዘጥመጣ እኔስ ከተልሻለሁ። طيب አይማርም እኮ እሱ ቀጥል፣ ችግር የለውም አንብቦ የትም እንደማታመጥ ስለማውቀው ነው። أرسل إلى صبر صلى الله عليه وسلم فدعاهم فلما جاءهم رسوله اجتمعوا ثم قال بعضهم لبعض ما تقولون للرجل إذا جئتموه قالوا نقول والله ما علمنا وما أمرنا به صلى الله عليه وسلم. ምንድነው ማይገናኝ ታሪክ ውስጥ ቆነ ያለው? ቆይ ተረጋጋ፣ እመጣልሃለሁ። እናውጣ ከዚህ ቦታ። ወጣ ናውጣ ከዚህ ብሎ አስወጣው ማለት ነው። ሰምተዋል ክርስቲያን? አረ ናውጣ እባክህ ከዚህ እንውጣ ብሎ ወጣ። ታውቃለህ ከወጣ በኋላ ነው ምን እንዳለው እንትን ያልኩት ኮንሰንትሬት አድርጌ የሰማሁት። የለማ ሁለተኛ ስቴፕ ላይ እንደምቀብረው ስለማቅ የተሻለ ሁኔታ ማለት ነው። የመጀመሪያው አርጉመንት እስልምና ሙስሊም እንደማያደርግ አያችሁ አይደለ? ምን ብለው ነው መጥተው የነገሩት? ድንጋይና መልክ ነበረ፣ የሰው ሬሳ እንበላ ነበረ፣ ሰው እንገድል ነበረ፣ ዝምድናና ፈርስ ነበረ። ስለዚህ አሉ ከመካከላችን አንድ ሰው ተነሳና ይሄንን አታደርጉ አለን፣ በአምላክ በፈጣሪ እመኑ አለን አሉት። ይሄማ የተቀደሰ ነው፣ ጥሩ አድርጋችኋል፣ ጥሩ ነው ያደረጋችሁት አላቸው። ከዛስ ሰለማሉ አለ ነው። ይሄንን ታሪክ ሁለተኛ ስቴፕ ግን ሸኘ፣ ይሄንን ሌሎች አስገባ። ከዛ ወዲያ ምን ሆነ? ሁለተኛው ስቴፕ ይመጣል። ይሄን ብቻ ብለውት ነው የሄዱት። ይሄን ብቻ ስላሉት ከጣዖታውያን ወገን የሆነው ደግሞ ሊያጋልጧቸው የመጡ ሁለት ነበሩ። ስለ ኢየሱስ መቀጥፉትን ባሪያ ነው አምላክ አይደለም የምትሉትን እነግርላችኋለሁ ሲላቸው ሌላ ታሪክ ይፈጠራል። ቢያነበው ማለት ነው ሌላ ታሪክ ይፈጠራል። የቀጠፉበት ሌላ ታሪክ አለ። ነጃሺ ላይ ሱራ 2 115 ሱራ 5 83 ሱራ 9 ሱራ 3 199 ከዚህ ጋር የተያዘ ነው የወረዱት ተብሎ ያምናሉ አሁን ላይ ያሉት። ነገር ግን ታሪኮቹ አስቂኝና ሻሚ ነገሮች ብዙ ነገሮች አሉት። አሁን እንዳያችሁት ሁላቸው ሁሉም የተረተረቱ ውጤቶች እንደሆኑ ግልጽ ነው ማለት ነው። ማንም በመረጃኛ ፊት መጥቶ ይህን ታሪክ አርጊው ማድረግ አይችልም። ምክንያቱም ፍጡር ነው ብለው አላመኑም። አይደለም ያሉት ያላ ቃሉና መንፈሱ ነው፣ ከድንግል የተወለደ ነው አሉት። ቁርአንም ያላ ቃል ነው። ያላ ቃል ደግሞ ፍጡር አይደለም ከተባለ ምንም ድቤት አያስፈልገውም። እኛም እንደዛ ነው የምናምነው። አዎ ኢየሱስ የአብ ባህሪ ቃሉ ነው። በስጋ የተገለጠ ቃል ነው። በስጋ የተገለጠ ቃል ነው። ስጋ ብቻ አይደለም። ያ ስጋው ከመሬም የነሳው ነው፣ ከጊዜ በኋላ የመጣ ነው። ነገር ግን ስጋ ብቻ አይደለም፣ መለኮት የተዋሃደው ቃል ነው።
ቃል የተዋሃደው ነው። ስግው ቃል ነው። ስጋው ጊዜ የተቆጠረለት ዘመን የተቆጠረለት ነው። ስለ ስጋው መልእክተኛ ነቢይ ሊባል ይችላል እንደ እስልምናው። ነገር ግን እሱ ምንድን ነው? እሱ ቃል ነው። ቃል ተሆነ ደግሞ ፍጡር ብቻ አይደለም ማለት ነው እንደ እስልምናው። ስለዚህ ይህንን ትሪክ ሰሩት፣ ይህንን ጭዌ የተጫወቱ ማለት ነው። ስቴፕ 2 ላይ ይሄ ነው የሚመጣው። ስቴፕ 3 ደግሞ ሌላ ታሪክ አለ፣ አስቂኝ አለ። ስቴፕ 4 ደግሞ ሌላ አስቂኝ ታሪክ አለ። ክርስቲያን ሜቢ ከቻልክ የዋሻችሁትን አጋልጣችኋለሁ ያለውን አሳያቸው። ለምን መዋሸት አስፈለጋቸው? ለምን ለመደበቅ አስፈለጋቸው? ሳቦቹ ትክክል ቢሆኑ ባይዘዌ ከሳቦች ውስጥ የመጡት ወደ ክርስትና ገብተዋል። እዚህ ከመጡ በኋላ ክርስቲያን ሆነዋል። እንደው ስታስቡት ንጉሱ፣ ፓትርያርኩ፣ ካህናቶቹ እንደው ያንን ሲሰሙ እንዲህ የሚያለቅሱ ከሆነ ሳቦቹ እንዴት ክርስቲያን ሊሆኑ ቻሉ? ከዛ ተሰደው የመጡት ወደ ክርስትና እንዴት ሊገቡ ቻሉ? እዚህ ያሉት ፓትርያርኩ፣ ካህኑ፣ መንግስቱ ወደ እስልምናው ከሄደ ከዛ የመጡት ከእስልምናው ወደ ክርስትና የሚመጡ ይመስሏችሁ ነበር? ኤኔስ ክርስቲያን ያኛው ሲያጋልጣቸው እንደሆነ እሱም የሆነበትን ክፍሉን አንዴ ታነብልናለህ? ከድጃ እንኳን ደህና መጣሽ። ሰላም ነው? እንዴት ነው? ሰላም ነው? ሁሉ ተማም። ምን እያልክ ነው? እዚህ ትምህርት መስጠት ዋና ምክንያቱን ንገረኝ እስቲ። ዋና ምክንያቴ አንዱ ውሸት የተዋሸ ነበር። ለመቀየር ነው ወይስ ትምህርት መስጠት ነው? መቀየር ምንድን ነው? አንተ አሁን በአንተ ቤት ምን ልሆን እያልክ ነው? እኔ ምን ልሆን እያልኩ ነው? ሐሰትን በእውነት እያፈረስኩ ነው። ሰዎች የፈለጉትን ነፃ ምርጫ አላቸው። አንተም ብሎ መምህር ስድብ ይዘህ እኮ አይደለም ሰው ነው። አይ ከድጃ ሁሉ ነገር እናንተ መረጃ ሲመጣባችሁ ስድብ የሚመስላችሁ ነገር ታስቁኛላችሁ። በነገራችን ላይ እንዳንተ አይነቱ ተራ ሰው ማለት ነው እስልምና ሃይማኖት ሊበጣብጥ ሊቀይረን አይችልም። አትታገል፣ አትልፋ። ገባ? እውነት ነው። የራስህን እውነት ነው። ድንቁርና ቤት ስለፈራባቸው አሁን በቃ ማይክሽን ያዥ አንድ አንብበው ክርስቲያን። ኦኬ ምን አይነት ሰዎች እንደሆኑ ግን አያችኋቸው አይደለ? ኤኒዌይስ እስልምና እንደዚህ ነው። ተከታዮች ያስቁኛል። እኔ አካዳሚካሊ አብረውኝ የተማሩ በአካዳሚኩ ጥሩ ተማሪዎች ሙስሊሞች አውቃለሁ። አትልፋ። አንዴ ሚዩት አድርጊ። ለምን እንደሆነ ግን እኔ ሃይማኖታቸው ላይ ጭንቅላታቸው ለምን እንደሚሸጥ አንዴ ሚዩት አድርጊ። ምን ይሻላችኋል? እንደው ያ እንግዲህ ምንድነው በመጀመሪያው አለቀሱ የተባለው ሉክ እነማን ናቸው? ፓትርያርኩ፣ ቄሶቹ፣ ንጉሱ እንዲያውም በሁለት ረድፍ ሆነው ነበር ያን ጊዜ ሲያናግሩት የነበሩት እና በሁለት ረድፍ ሆነው ቄሶቹ፣ ካህናቶቹ፣ ፓትርያርኩ እነዚህ ሁሉ ሆነው አለቀሱ ነው የተባለው። እስ መጀመሪያ ሽንቱን አያጥቡም። መጀመሪያ እናንተ ሽንታችሁን እጠቡ እስቲ፣ ተጸዳጁ። ወደ እስልምና ማለት ከማግባታችሁ በፊት ቂጥ ማጠብ ምናምን ላይ ናቸው አሁንም ያሉት እናንተ። አረ እስኪ ከቂጥና ከብልት ውጡ በፈጣሪ አምላክ። እና ማለት ንጽህና ያለው ሃይማኖት ነው። ንገረህ መሐመድ እኮ ቂጡን የሚጠርገው በሶስት ድንጋይ ነው። እውነት ነው። ከድጃ መሐመድ አንደኛ ቅማል ነበረበት። ለምሳሌ አዳምጡ። እውነት ነው የምትዩ ፈዲላም አንዴ መሐመድ ቅማል ነበረበት። የሚያጸዳው ራሱ በሶስት ድንጋይ ነው። ስለዚህ ራሱን በእንደዛ የሚያጸዳ ሰው የንጽህና ምሳሌ ይባላል። አንዴ አሁን ወደ እንትኑ እንመለስ። እነዛ እንግዲህ አለቀሱ ከተባለ በኋላ የተፈጠረውን ታሪክ ልበልላችሁ፣ ልንገራችሁ። ኡሙ ሰላማ ነች ይህን ታሪክ የምተርከው። ሙስናድ አህመድ ላይ ያለ ሀዲስ ነው። ሰው እንዲሆነ ሀዲስ እንደሆነ አድርጎ አስቀምጦታል። ከዛ በኋላ አብሯቸው የመጣው አምር የሚባል ነበረ። አምር የሚባለው ከዛ ምን አለ? መጀመሪያ እነዛ ቄሶቹ፣ ካህናቶቹ፣ ቀሳውስቶቹ ምናምን ሲያለቅሱ እንግዲህ ይመለከታል። ከዛ በኋላ እንደዛ አስለቅሰዋቸው ከሄዱ በኋላ አምር ምን አለ? ከዛ በኋላ ባይ አላህ ቱሞሮ አይ ዊል ቴል ሂም ሰምቲንግ አባውት ዛት ዊል አፕሮች ዘም እኔ ጋር የተቋረጠው ቢለኝ አለ አለ ተቆርጧል። ክርስቲያን ተቆርጧል። ሰላም ነው። እንዴት ነው? ቋዳ መጣ
እንዴት ነህ? ሰላም ነው ወይ? አላ ሙሉ ሰላማ ነች። እንግዲህ እንትን የተባለው እሷም ነበረች። ነገ የሚነቅላችሁን እነግረዋለሁ ይላል ማለት ነው። ይህም ያለበት ምክንያት ምንድነው? ስለ ኢየሱስ ትንፍሻ አላሉም ነበረ። ኢየሱስ ባሪያ ነው ትላላችሁ፣ ፈጣሪ አይደለም ትላላችሁ። ስለዚህ እነግርላችኋለሁ ለንጉሱ አላቸው ማለት ነው። ምን ብለው ከሄዱ በኋላ እኛ ሬሳ እንበላለን፣ እንደዚህ እናደርጋለን፣ እንደዚህ እናደርግ ነበር። አሁን ግን ወደ እምነት መለሰን፣ ወደ ፈጣሪ። በዚህ ምክንያት ነው የተባረር ነው ባሉ ሰዓት ስለተቀበላቸው ማለት ነው። እውነታው እንደዛ እሱ ብቻ አይደለም። ስለ ኢየሱስ የምትሉትን እምነታችሁን እነግርባችኋለሁ ሲላቸው፣ ሌላኛው ደግሞ እባካችሁ አትንገርብን፣ ዘመድ እኮ ነን፣ አንድ ሀገር ነን ምናምን ይላሉ። ዋሽተው በመጀመሪያ ስለተናገሩ ማለት ነው። ኔክስት ሲመጡ የተናገሩትም ደግሞ በጣም አስቂኝ ነው። ለንጉሱ መጥተው የነገሩት ሪፖርት ነው ኔትወርክ ነው? አይ ኔትወርክ ነው። እስኪ ቆይ አሁንም ድጋሚ ሊያስወጣኝ ይችላል። ለማንኛውም ቶሎ ልበላቸው እስካስተካክል ድረስ። ነገ እናንተ ዛሬ የቀጠፋችሁትን ነገር ነገ ነቅሎ የሚያስወጣችሁን ንግግር እነግረዋለሁ ለንጉሱ ብሎ አምር ይናገራቸዋል። ከዛ በኋላ አብሮት የነበረው አብደላ ደግሞ ምን ይላል? አላህን የሚፈራ ስለነበረ ኧረ እባክህ እንደዛ ማድረግ የለብህም፣ እነሱ እኮ ምንም ቢሆን ዘመዶቻችን ናቸው፣ እንደዛ አታድርግ ብሎ ይመክረዋል። ከዛ በኋላ ሰውየው በተአምር ሲሄድ አምር መልሶ ምን ይላል? ባይ አላህ አይ ዊል ኢንፎርም ሂም ዛት ዘይ ክሌም ዛት ጂሰስ ዘ ሰን ኦፍ ሜሪ ኢዝ ኦንሊ ኤ ሰርቫንት። ምን ይላል? እነሱ ኢሳን ባሪያ ብቻ ነው ብለው ነው የሚያምኑት፣ ባሪያ ብቻ ፍጡር ነው ብለው ደግሞ ያምናሉ ብሎ እዚህ ጋር ደግሞ ያስቀምጠዋል፣ ሌላኛው ናሬሽን ላይ ማለት ነው። ስለዚህ ፍጡር ነው ባሪያ ነው ብለው እንደሚያምኑ እነግረዋለሁ ለንጉሱ። ሄድበት ፎይ ይሄን አልተናገሩም በፊት። ይህን ሳይናገሩ ዋሽተው ስለሄዱ አጋልጣቸዋለሁ። ንጉሱ የተቀበላቸው ሬሳን በላ ነበር፣ ድንጋይና መልክ ነበረ፣ ጣዖት አምላኪ ነበርን፣ አሁን አማኞን ሲሉት ችግር የለውም እንደዛማ ከሆነ ትክክል ናችሁ ተቀብያችኋለሁ አላቸው። ነገር ግን ያልነገሩት ነገር ነበር። ስለ ኢየሱስ አልተናገሩም ነበር። ባሪያ ብቻ ነው ብለው ነው የሚያምኑት። ይህንን እነግርባቸዋለሁ ሲል እባክህ አትንገርባቸው፣ በቃ ዘመዶቻችን ናቸው። ያው እነኛም ከመካ የመጡ ናቸው፣ እነኝም ከመካ የመጡ ስለሆነ ማለት ነው። ከዚህ ሀገር ተሚያባረራቸው እንዋሽላቸው በቃ። ከዛ ምን አሉት? መጡና ሙራድ እንኳን ደህና መጣ። መልካም። በመጀመሪያ ዙር ላይ ስለ ኢሳ ነግረውታል። ትንሽ የሆነ ግልጽ ያልሆነልኝ ነገር አካሄዱን ሰውን እንዴት እንደምታወስጣ ምናምን ነገር ላይ ትምህርት ማስተማር ከሆነ በትክክል ያለው ነገር መንገር አለብህ አንተም። ፕላስ ቱዛት አንተ በደንብ ተረድቷል። ቆይ በደንብ ግልጽ ሆኗል። ግልጽ የሆነላችሁ አንድ ቁጥር ጻፉ። ቆይ አንዴ የኔ ጭንቅላት ነው ወይንስ ያንተን ጭንቅላት ነው ኦዲየንስ የተረዳው የሚለውን ግልጽ የሆነላችሁ አንድ ቁጥር ጻፉ። ግልጽ አይደለም ካላችሁ ደግሞ 2 ቁጥር ጻፉ። ግልጽ ነው የምትሉ 1 ቁጥር፣ ግልጽ አይደለም የምትሉ 2 ቁጥር። ኦዲየንሱ 2 ቁጥር ነው አይደል እየጻፈ ያለው? ሙራድ ትክክል ነው ማለት ነው። ሙራድ ስንት ቁጥር ነው እየታየህ ያለው? ሙራድ ስንት ቁጥር ነው እየታየህ ያለው? 1 ቁጥር። ስለዚህ አንተ ነህ ግልጽ ያልሆነልህ። እኔ ግልጽ አልሆነልኝም። ገባኝ እኮ በደንብ ገብቶታል ኦዲየንሱ። ሎክ ኦዲየንሱ በደንብ አድርጎ ተረድቶታል። እስልምና ምንም ማስረጃ እንደሌላችሁ ገብቶታል ኦዲየንሱ። እኔ ደግሞ በመረጃና በማስረጃ እንደማወራ እንኳን ክርስቲያኑ ሙስሊሙ ያውቃል። ብቻ ደመነፍሳዊ ትግል ውስጥ እንዳላችሁ ማንኛውም ሰው ያውቃል። አንድ ማስረጃ ስለዚህ ጉዳይ ከፈት አድርግና ቆይ ተበደልኩ እንዳትል። ቆይ ማዳመጥ አለብህ አልከኝ አይደለ? በቃ ችግር የለውም። ምን ታደርጋለህ መሰለህ? ምን ታደርጋለህ? ቀላል ነው። ይሰማሃል አይደል? መረጃውን ትከፍትና ና ክርስቲያን ዝቅ በል አንተ ከፍ አድርገው እሱን
አንድ ማስረጃ ብቻ ክፈትና ሲያሳየ በዚህ ጉዳይ ነው። ጭብጡ ምንድን ነው? አንተ ጥያቄ ከፍ አድርገን አሁን መጥተው ምን ብለው እንደነገሩት ማስረጃ ውስጥ ነው። ምን ብለው ስለ ኢየሱስ ምን እንዳሉ ንገረን እስኪ። ማስረጃውን ክፈትና ምን ያህል ውሸታም እንደሆኑ ሳባዎች በዛው ላሳየህ ማለት ነው። አንተ ምንድን ነው ማዳመጥም አታውቅም እንደ ምንድን ነው ቆይ ችግርህ? መናገር ብቻ አይደለም እኮ በቂ የሚሆነው ማዳመጥም አለብህ። ይኸው 5 ደቂቃ ሰጥቻለሁ። ማስረጃ ግን ቅድሚያ ክፈት። ማስረጃ ክፈትና እያነበብክ አብራራ። አሁን ከ58 ነው ወይ ከ58 ነው። ምን እንደምትጠይቅ ራሱ ነጃሺ ጋር መጥተው ስለ ኢየሱስ እምነታችን ምንድን ነው ብለው እንደነገሩት ማስረጃ አምጣ። እዛ አልደረስክም። ቆይ አልደረስንም እኮ እዛ። ነጃሺ ሙስሊም አይደለም እኛ መረጃ አለን ብለህ ነበር የጀመርከው አይደለ? ጥያቄ ተረት አንተ ደቂቃ ሲሰጣቸው ተረት ሙስሊም ነው ብለህ የምታምነው እኮ አንተ ነህ እንጂ እኔ አይደለሁም እኮ። ነጃሺ የሚባል ሰው የለም ጭራሽ። እንኳን ሙስሊም ሊሆን ነጃሺ የሚባል ንጉስ የለም። ተረት ነው። በኢትዮጵያ ውስጥ ነጃሺ የሚባል ስምም የለም። ማሜደ ያሰነው ሙት 5 ደቂቃ ሰጠሁና መረጃ ክፈትና ሳይ እስቲ። ይሄው ከፍ ላድርግ። አሁንም ደግሜ ውርደት ማይሰለቻችሁ፣ ድራማ ማይሰለቻችሁ፣ ቁማር ማይሰለቻችሁ፣ ማጭበርበር ማይሰለቻችሁ እና ፖዝን መልስና ማስረጃን ክፈትና አሳይ። አሁን ውርደት አይሰለችም አይደል? መዋረድ አይሰለቻችሁ ማለት ሙስሊሞች፣ ቅጥፈት አይሰለቻችሁም፣ ፖለቲካ አይሰለቻችሁም ማለት እፎይ ቤት ነው የገባችሁት። ባይዘ እፎይ ቤት ስገቡ ደግሞ እንደ ፌስታል ነው የምትኮማተሯት። በማስረጃ ጉዳይ ከሆነ 360 ዲግሪ ተሽከርክሬ ማስረጃ እመጣብሃለሁ። ለእያንዳንዱ ለምታነሳው አርጉመንት ለየትኛውም ማለት ነው። አንተ 90 ዲግሪ እንኳን አዝወርም። ያውላችሁ አያችሁ፣ ወጣ በራሱ ጊዜ እስልምና ነው ማስረጃ። ወይ ጉድ 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 ወይ ጉድ! ምን አይነት ፈተና ገጠሙን በእናታችሁ። ድንቁርናም እኮ መልክ ቢኖረው ከእስልምና መሳ ነበር የሚሆን፣ አቻ ነው የሚሆነው። ወንድሙ አጎቱ ምናምን ነገር እንኳን አይሆንም፣ መንታው ነው የሚሆነው። ድንቁርና ከእስልምና መንትያ ነው። ለዛሬ ቢበቃ ነስ ወገን 6 ሰዓት አናቱ ላይ ምንድነው በቃ እንግዲህ በእስልምና ዝም ብለው በንግርት ብቻ ይፍን የሚነገር የተነገረው ተረት ማስረጃ እንኳን የለውም። የውሸት ትርክት፣ የሐሰት ወሬ፣ የውሸት ፋብሪካ ናቸው እንግዲህ ሙስሊሞች። አሁን እንደተረዳ ነው ማለት ነው። አንዱ